ሰላም ሰላም ውድ የፕሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለው ነገር ይመስገን። ዛሬ ውስብስብ ፊደላቶችን ይዤላችሁ መጥቻለሁ። ውስብስብ የተባሉ ፊደላቶችን እንግዲህ እነዚህ ውስብስብ የተባሉ ፊደላቶች እንዴት ነው መሰላችሁ? የሁለት ድምጾች ውጤት ናቸው። የሁለት ድምጾች ውጤት ናቸው። ውስብስብ የምንላቸው ፊደላቶች ምንድን ናቸው? የሁለት ድምጾች ውጤት ናቸው። ለምሳሌ ውስብስብ ፊደላት ማለት ሁለት ድምጾችን በአንድ ላይ አጣምረው የያዙ ፊደላት ናቸው። እዚህ ላይ የምታዩቸው እንግዲህ ለምሳሌነት ስናያቸው እዚህ ጋር ሉና ዋ በአንድ ላይ ሲሆኑ ሉዋ ሚል ቃል ይሰጠናል ማለት ነው። ያ ማለት ሁሌም ቢሆን ዋ ከሁሉም ላይ ትደመርና ከዛ የመጀመሪያዋ ሁለተኛዋ ፊደል እየሆኑ ለምሳሌ እዚህ ጋር አሁን ሙንና የዚችን ሙንና ዋን በአንድ ላይ ታደርጋቸው ሞዋ ያለዳል ማለት ነው። አሁንም እዚህ ጋር ሱንና ዋን ሳደርጋቸው ሱዋ። አሁንም ሩንና ዋን ሳደርጋቸው ሯ። አሁንም ሱንና ዋን ሳደርጋቸው ሷ። በቅደም ተከተል ሁሎችንም አብረን እየቆጠርን እናያቸዋለን፣ አብረን እንቆጥራቸዋለን ማለት ነው። ከዚህ ጋር እንደምታዩት ማናለች? ሉዋ አለች። ሉዋ ሀሌታ ውሃ የትኛይቱ ሀሌታ ውሃ የላትም። ይችኛይቱ ሀሌታ ውሃና ሐመርኋ የላቸውም ማለት ነው። ሐመርኋ ውስብስብ ፊደል የላቸውም። ኦኬ። ነገር ግን በእነሱ በብዙሃን ውሃ ግን አለው ማለት ነው። በእነዚህ ፈንታ የሚተካው ብዙሃን ውሃ እሱን ውሃ ብለን የምንጠራዋለን። እሱንም ታች ላይ እናየዋለን ማለት ነው። ኦኬ። ስለዚህ ከዚህ ጋር እንደምታዩት ሏ ሟ አለ፣ ሷ አለች፣ ሯ ሷ ቋ ቧ ቷ ቿ ኋ ኳ ኋ ዟ ዧ ዷ ጓ ጧ ጯ ጿ ፏ። እንግዲህ እነዚህ ናቸው። አሁን ውሃን በምንተካት በዚህኛይቱ ውሃ ተተክተናታል ማለት ነው። በዚህኛይቱ ውሃ በብዛት ያው የምንጠቀማት ውሃ ያችኛይቱ ውሃ ነው። ልክ እንዲሁና እንዲች ትሆንና እዚህ ጋር እንዲተደርጋ እንዲች አይነቷን ውሃ ነው የምንጠቀማት። ብዙውን ጊዜ ይችኛይቱን ውሃ የምንጠቀማት ማለት ነው። ሌላ ደግሞ ጸዘር ይህኛው ጸ የለውም። ይህኛው ጸ ውስብስብ ፊደል የለውም ማለት ነው። ጹና ዋን ጽዋ ይሄኛው ጸሎቱ ጸ ብቻ ነው ውስብስብ ያለው። አዛ በመቀጠል ደግሞ አሁንም ሌሎች ደግሞ አሁንም አሉ የሌላቸው። ሌላ ማን አለ? ፐ የሚባል ፊደል የለውም። ይሄ ፐ የለውም። ጰ የሚባለውም የለውም። ጰ የጰም ውስብስብ ፊደል የለውም። ይሄኛው ጰ ማለት ነው። ይሄኛው ጰ ምን የለውም? ውስብስብ የለውም ማለት ነው። ልክ እነዚህ ናቸው። እነዚህ አይነቶች የላቸውም። እንግዲህ ያላቸው እነዚህ ናቸው ማለት ያላቸው እዚህ ጋር እንደምታዩት አይታችኋል። እነዚህ ናቸው። በእነዚህ ደግሞ የሚቀጥለው ቃላት መመስረት እንችላለን። ቃላት እየመሰረትን እንገናኛለን ማለት ነው። የተወሰነ ቃላት እንመስርትባቸውና እንጨርሳለን። ለምሳሌ ከዚህ ጋር እሷ ማለት እንፈልግ እሷ ስንል ይኸው ተጠቀምን ማለት ነው። አሁንም እዚህ ጋር ድዷ ድዷ አለን ማለት ነው። ከዚህ ጋር እንደምታዩት ምን አለን? ድዷ
ድዷ ማለት እንችላለን። ቋንቋ ማለትም እንችላለን። ቋንቋ ቋ ቋ ን ቋ ቋንቋ ቋንቋ ማለት እንችላለን ማለት ነው። አያችሁት? ቋንቋ 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 ማለት እንችላለን። ልክ በዚህ ምሳሌ መሰረት ሌሎችንም ምን ማለት እንችላለን? አሁንም መስራት እንችላለን ማለት ነው። በተቀሩ ደግሞ እናንተ ስሩባቸውና ያው እስቲ ሰርታችሁ ከኮሜንት ላይ ጻፉና እስኪ የተለያየ ያገኛችሁትን በእነዚህ ውስብስብ ፊደላቶች ያገኛችሁትን ቃል ጽፋችሁ ላኩልኝ ማለት ነው። እንግዲህ በግል ሆናችሁ መማር የሚፈልጉ ተማሪዎች ካላችሁ ታች ባለው ስልክ ቁጥር በመደወል ትችላላችሁ። ታች ባለው ስልክ ቁጥር ደውሉ። ትምህርቱን የምንሰጠው በሳምንት 5 ቀን በቀን 1 ሰዓት ነው። ሰዓቱ ከበቂ በላይ ነው። ማንበብ ማችሉ ከሆነ ማንበብ እንድችሉ እናደርጋችኋለን። መጻፍ ማችሉ ከሆነ መጻፍ እንድችሉ ባላችሁበት ሆናችሁ በኦንላይን መማር ትችላላችሁ። እስከ ይሳ ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ክፉ ነገር አይንካችሁ። ሰላም ሁሉ ተመኙላችሁ። ሰላም ሁኑ።